ይኸውልሽ እሺ፣ ለመጮህ እንዳትሞክሪ። እዚህ ቤት እኔ ብቻ እንዳለው አውቄያለሁ። እሺ ተሰሚኛለሽ? እጮሃለሁ ብለሽ እንዳታስቢ። አልገባኝም። ደህና ነኝ አባዬ። ቲና እኮ ከዚህ ክፍል ስትወጣ ሰዓት አንድ ነገር ያደረገች አባዬ። እኔና ሂዱ ምን? እኔና ሂዱ እንደምትጋቡ ሁሉም ያውቃል። ምን አዝግ ደግሞ ከተሳካ አንድ ሀሳብ አለኝ፣ ግን አሁን አልነግርሽም። ምንድን ነው? አልነግርሽም እያልኩሽ መልሰሽ ትጠይቂኛለሽ እንዴ? እና ሆዴን ይቆርጠኛል። እንግዲህ በደንብ ይቁረጥሽ። ቻው። ለምን አታውኝም? ቆይ እባክህ፣ ለምን ስቀይና ታባው? አሁን ላሰቃይሽ አይደለም የመጣሁት። ከዚህ ቤት ውጭና ወደ ሀገራችን እንሂድ፣ አብረን በፍቅር በሰላም እንኑር። ሁሉም እንዳንቺ ባለጌ ነው እንደሚመስልሽ? አንቺ ደህናስ እንዴት ነው የጠገብሽው? ኧረ እባክሽ ልቀቂኝ። አሳመምሽኝ። ፀጉሬን ስትይዥኝ እኮ እኔም እንዳንቺ ነው የሚያመኝ። ድንጋይ ነው የሚመስልሽ? ልቀቂኝ። ቤዛ አባዬ፣ እንዴ ይመጣል የተባለው እንግዲህ አይመጣም እንዴ? ናገባ ገባ ተዋውቀው። ካሌብ ለትሁት ያለውን ስሜት ይፋ አደረገ። ቲና ከትሁት ፍቅረኛ ጋር ተባብራ እንደምትሰራ ታወቀ። የትሁት ፍቅረኛ የካሌብ ጠበቃ ሆኖ እስከ ቤት ድረስ ተተት ብሎ ገብቷል። ካሌብም ቲና ፍች እንድትፈታው ስንት ትፈልጊያለሽ? አንቺ ደግሞ የፍች ወረቀቱ ላይ ፈርሚልኝ እያላት ነው። ለምን እንደዚህ መደራደር ፈለግ ብትለውም ትሁትን አግብቶ የተረጋገዩት መኖር እንደሚፈልግ ነግሯታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበልን እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ትሁት ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቲና ሁለተኛውም እቅዷ ከሽፎባታል ማለት ነው። እነ ካሌብ ጠጥተው ሲሰክሩ መቶ አባዬን ለመግደል አስቦ ነበርና የትሁት አፍቃሪ የሆነው ሰው ማለት ነው። እናም በሰዓቱ ቤት ድረስ ሲመጣ እንዳልጠጡና እንዳልሰከሩ እርግጠኛ ስለነበረ እሱም አደጋ ውስጥ ነው ያለነው ብሎ ተመልሶ ነበር። በዛን ቀን ማንም ሰው አልተኛ፣ ሁሉም ሰው በተጠንቀቅ ሲጠባበቁ ነበር ማለት ነው። አባዬም እየተጠባበቀ ነበር። ትሁትም የተኛች ብትመስልም ግን ደግሞ የበር ድምጽ እየሰማች ስለነበረ እየተሳቀቀች ነበር። እናም እንግዲህ ወጥመድ ውስጥ እንዳሉና ማንም ሰው እንዳልጠጣና እንዳልሰከሩ ተናግሮ እሱ ተመልሶ ሄዷል። በዚህን ሰዓት ቲና እቅዴን ያበላሸችብኝ ያው ትሁት ትሆናለች በሚል ስጋት እንግዲህ ትሁትን ሄዳ አስፈራርታታለች ማለት ነው። ትሁትን ሄዳ ለምንድነው በመንገዴ ላይ የምትገቢው? አሁን በዚህ ሰዓት ማንም ሰው ቤት ውስጥ የለ፣ ህይወትሽ አደጋ ውስጥ ነው ያለው። ስለዚህ ማን ከችግርሽ ያለቅሻል? አንቺን ማንም ሰው ሊጠብቅሽ አይችልም። አንቺ ግን እነሱን ትጠብቂያለሽ። ለምንድነው በመንገዴ እየገባሽ እቅዴን ሁሉ የምታበላሽብኝ? ብላ ቲና ትሁትን አስፈራርታት ወጣለች ማለት ነው። እሷ እንደወጣች አባዬ ተከትሎ ገብቶ ነበር። በዛን ሰዓት እንግዲህ ትሁቴ ደህና ነሽ ወይ ብሎ ስለ ደህንነቷ ጠይቋት ነበር። ግን ምንድነው ቲና እኮ ከዚህ ትወጣ እያየኋት ነበር፣ የሆነ ነገር ታርገሻለች ብዬ ፈርቼ ነበር እያለ ነበር። እና ምንድነው? ምን አለችሽ? ምንድነው የተፈጠረው ብሎ ሲጠይቃትም ያለችው እንግዲህ ያው እንደተለመደው እያስፈራራቻትና እየዛተችባት እንደነበረ ትሁት ተናግራለች ማለት ነው። እናም ምን ጊዜም ቢሆን እንደሚጠብቃት ከጎኗ እንዳለ እሷ ልጁ እንደሆነች ተናግሯል ማለት ነው። በእኔ ስበብ ችግር ውስጥ እናንተ እንድትገቡብኝ አልፈልግም ብትልም አባዬ ግን ዛሬ ለመድረሴ እኔ በችግሬ ሁሉ ሰዓት በዛ ሁሉ ጊዜ አንቺ ባትኖሪ ምን ሆን ነበር እያለ ነበር። እሷም ደግሞ እናንተ ባትኖሩ ምን ይውጠኝ ነበር? ችግር ውስጥ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም እያለች ነው። አባዬም ማንም ሰው ምንም አይሆንም፣ እኛ ምንም አንሆንም፣ እኛ እስካለን ድረስ እኔ እያለሁ ደግሞ እጠብቅሻለሁ፣ ምንም ነገር አይፈጠርም ብሎ ቃል ገብቶላታል። ዲያንና ኤደንም ወደ ሀገር ቤት ለመሄድ ተስማምተዋል። ኤደን አሁን ላይ ትኩረቷ እኔ ላይ ነው የሚሆነው፣ የአሁን ጠላቷ እኔ ነኝ ልሆን የምችለውና እንግዲህ ክትትሏ እኔ ጋር ነው ሊሆን የሚችለው እያለች ነበር። ዲያኒም በጭራሽ እኔ እያለሁ ምንም አትሆኝም፣ በእርግጥ እሷ አርፋ ትቀመጣለች ማለት አይሻል፣ አንቺ እኮ ጠላቷ አይደለሽም፣ ይሄ ሽንፈት ነው። ደግሞ አንዳንድ ሰው ሽንፈቱን፣ ክፉ ሰዎች ሽንፈታቸውን አምነው አይቀበሉም፣ አሸነፍሽ እንጂ ጠላቷ እኮ አይደለሽም እያላት ነበር። ቢሆንም ግን ደግሞ ቲና ለኤደን አርፋ እንደማትቀመጥ ኤደን እንግዲህ እንደምታሳድዳት እርግጠኛ ሆና እየተናገረች ነበር። ዲያኒም ከዚህ በኋላ እሷን እንደሚጠብቃትና
ግን ደግሞ አሁኑኑ መጋ እንደሚጋቡ ደግሞም እስከ ጋብቻቸው ጊዜ ድረስ ወደ ሀገር ቤት ሄደው ከዛም እሱ ቤተሰብ ጋር እንዲያርፉ ከቲና ለመደበቅና ሰርጋቸውንም እዛው ለመፈጸም ተስማምተዋል ማለት ነው። ይህን ሀሳባቸውን በጠዋቱ ተዘገጃጅተው ለአባዬ ነግረውታል። አባዬንም ወደ ሀገር ቤት ለመሄድ እንዲወሰኑ ሰርጋቸውንም እዛው ማድረግ እንደፈለጉ ሲነግረው ይሄማ ሰርጉን እኛ እንዳንበላ ይመስላል እያለው ነበር። ግን ደግሞ ከቲና መሸሽን ፈልገን ነው ሲለው፣ አዎ ከቲና መሸሽን እንጂ ቲና ማሸነፍ ከባድ ነው። ጥሩ ብላችኋል፣ ጥሩ ሀሳብ ነው ብለዋል። ዲያኒም እንግዲህ አሳባዬ መርቀህ ሸኘኝ ብሎታል። ግን ደግሞ ቲና ዲያኒን እየተከታተለች እሷ ላንተ አትገባህም፣ እኔ ያላንተ መኖር አልችልም፣ ከልቤ ነው ማፈቅርህና እሷን ተዋትና እባክህ ወደ እኔ ና ቶሎ እያለችው ነው። ይሄ ሁሉ እየተከፈለ ያለው ዋጋ እኮ ላንተ ስል ነው፣ ስለዚህ ለምንድን ነው የማይገባ እያለችው ነው። ግን ደግሞ ዲያኒም በጭራሽ እኔ ድሮም ላንቺ ስሜት አልነበረኝም፣ አሁንም ላንቺ ስሜት ልኖረኝ አልችልም። ኤደን ባላንቺ ጋር መወዳደር የምችል ውድድር ውስጥ ጭራሽ ግምት የምትገባ አይደለችም። ኤደን ምርጫዬ እንጂ የምትወዳደር አይደለችም ብሏታል። እናም ደግሞ አብረው ተያይዘው አንድ ላይ ወቅት ሲያደርጉ ስታያቸው በዛ ላይ ለምናውም እምቢ ሲላት ኤደን ቲና እንዴት ያድርጓታል እና በጣም ተናዳ ወደ ቤት እየሄደች ነበር። ቤት ስትደርስም እንግዲህ ካሌብ ቁጭ ብሎ እየጠበቃት ስለነበረ እፈልግሻለሁ ብሏት ነበር። ራሷን እንዲያመማትና ማረፍ እንደምትፈልግ ብትነግረውም እናም እሱም እንግዲህ ምን ሆነሽ ነው ተናደሻል እንደ እያላት ነበር። ምንም እንዳልሆነች ግን ደግሞ ማረፍ እንደምትፈልግ ነግራው ነበር። አላቆይሽም፣ ብዙ ሰዓት አልፈጅብሽም እና እባክሽ ላናግርሽ ብሏት ነበር። እሺ ቀጥል ስትለውም ካሌብ ፍች እፈልጋለሁ ብሎታል። እስከ እንድትፈችኝ ምን ያህል ገንዘብ ልስጥሽ እያላት ነበር። አንተ ምን ያህል ብትለውም አንቺ የፈለግሽውን ያህል ልከፍልሽ እችላለሁ። እኔ አንቺን ፈትቼ የራሴን የተረጋጋ ህይወት ይዤ ማግባትም መውለድም ወግ ማረጌን ለአባዬ ማሳየት እፈልጋለሁ። አባቴ የኔን መውለድ የኔን ወግ ማረግ ማየት በጉጉት ይጠብቀዋልና እኔ ማግባት እፈልጋለሁ እያላት ነበር። ስታስበው ፍቅሬን በገንዘብ ጨረታ ማውጣ ይመስልሃል ብትለውም እኔና አንቺ ጋር እኮ ትዳርም ፍቅርም የሚባል ነገር የለም፣ ከወረቀት የዘለለ ምንም አይነት ትዳር የለም እያላት ነው። እናም እንግዲህ እሷም አልፈልግም ብላለች። ግን ደግሞ እንደዚህ የምትደራደርላት ሴት ማናት ስትለው ትሁት እንደሆነች ነግሯታል ማለት ነው። ትሁትን ማግባት እንደሚፈልግ ሲነግራት የቤት ሰራተኛ ስለሆነች ልታናንቅ ሞክራለች ማለት ነው። መልኳም ውብ እንደሆነችና ልቧ ደግሞ ከምንም በላይ የጸዳ ንጹህ ሴት እንደሆነች ሲነግራት የበለጠ ተናዳለች። አሰሪና ሰራተኛ መሆን ይሄ ምንም የስራ ጉዳይ እንጂ ምንም የክብር ነገር እንደሌለው፣ ምንም የሚነካ ነገር እንደሌለው እሷን የሱ መሆኗ ደግሞ እድለኛ እንደሆነም ጭምር ሲነግራት የበለጠ ተናዳለች ማለት ነው። ልተኛ የነበረውን ትታ እየሮጠች እንግዲህ ወደ ትሁት ፍቅረኛ መታለች። ወደ ትሁት ፍቅረኛ ዘንድ መታ ፍች እንደፈለገና ደግሞ ማግባት የሚፈልጋት ሴት ያፈቀራት ሴት ትሁት እንደሆነ እንደነገራት ነግረዋለች። እሱ ደግሞ በትሁት ከመጡብኝ ማንም ይሁን ማንም ቤቱን ሰማውን ሁሉ ላገለባብጥ እችላለሁ፣ በጭራሽ እንደዛ አይሆንም እያለ ነው። እናም እንግዲህ መላ ዘይደዋል። ይህም ምንድነው? ካሌብ በዚህ ሰዓት የህግ አማካሪ ስለሚያስፈልገው ፍች ስለጠየቀው እሱ ደግሞ ጠበቃ ሆኖ ወደ ካሌብ እንዲቀርብ እንዲያዲስ በአዲስ ማንነት ካሌብ ስለማያውቀው ከካሌብ ጋር እንዲተዋወቁ አዲስ ፕላን አውጥተዋል ማለት ነው። እናም እንግዲህ ካሌብ ማን አለብኝ ብሎ ዘና ፈታ እያለ ስልክ እያወራ እየመጣ ባለበት ጊዜ በአንድ ሰው ስልኩን ካስነጠቁ በኋላ የተነጠቀውን ስልክ እንግዲህ ተከትሎ ትንሽ ከሮጠ በኋላ ቆሞ ነበር። በዛን ጊዜ ስልኩን ይዞ መጥቶ እንደ አዲስ ሌላ ሰው ሆኖ በሌላ ማንነት ተዋውቆታል ማለት ነው። እናም የህግ አማካሪ እንደሆነና አንዲት ባለሀብት ሴት ከባሏ ጋር ፍቺ ፈልጋ ሙሉ ንብረቷን መካፈል እንደፈለገ እሷ ሀብታም ሴቲቱ የራሷ ንብረት እንደሆነ ከጋብቻ በፊት የመጣ እንጂ ከጋብቻ በኋላ ያፈሩት ንብረት እንዳልሆነ በሱ ኬዝ እሱን አዲስ ኬዝ ይዞ እንግዲህ የፍርድ ቤት ጉዳይ እንዳለው ጭምር ነግሮት ጥሩና ታማኝ ጠበቃ እንደሆነ ሲነግረው እንዴ በዚህ ጉዳይ ለኔም ሳታስፈልገኝ አቀርም ብሎ ስልኩን ተቀብሎት ስልክ ተለዋውጠው ነበር የተለያዩት ማለት ነው። ካሌብም ፍች እንደሚፈልግና ደግሞ ጥሩ ጠበቃም እንዲያገኘ ለአባቱ ነግሮት ነበር። አባዬም በሀሳቡ ተስማምቶ ይሄማ ጥሩ ነው፣
እያለ እንግዲህ በሀሳብ ተስማምተዋል። ጠበቃውም ቤት ውስጥ መጥቶ ለምሳ ግብዣም ታጭቷል ማለት ነው። ዲያኒና ኤዴንም አገር ቤት ሄደው ኑሯቸውን እዛ ለመቀጠል ተስማምተው ኤዴን እጅግ በጣም ደስተኛ ሆናለች ማለት ነው። ያለፈውን ሁሉ ይቅር ብለው በደስታ አዲስ ፍቅር አዲስ ህይወት ጀምረዋል። ትሁትም እንግዲህ ይህንኑ ፍቅረኛዋን መንገድ ላይ አግኝታው ነበር። እናም እባክህ ተወኝ የሰላም ህይወት የለኖር ብትለውም በጭራሽ ይልቁንስ አስቢበትና ሰሞኑን ወደ ቀያችን እንሄድ ተዘጋጅተሽ ጠብቂኝ እያላት ነው። እሱ እንደሚያፈቅራትና አሁን እንዴት ተቀየረ ጥሩ ማንነት እንዳለው ቢነግራትም መቀየር ማለት እኮ ይሄ አይደለም። ፍቅር ማለት ለሚወዱት ሰው ሰላም መስጠት ነው። አንተ እንግዲያስ የምትወደኝ ከሆነ እባክህ እኔን ተወኝ ብለው ነበር። እሱ ደግሞ እሷን መተው እንደማይችልና በጭራሽ የሌላ ሆና ማየት እንደማይፈልግ እንደማይችልም ጭምር አስረግጦ ነግሯታል ማለት ነው። ትሁትም እባክህ ብላ ብትለምነውም ብታለቅስም ጭምር አንድ ነገር የተፈጠረ ቀን ወይም ደግሞ የሆነ ነገር የሰማሁ ቀን እስካለሽባቸው ሰዎች ድረስ እጨርሳቸዋለሁ፣ ነገር ግን ከዛ በፊት ብታስቢበት ይሻልሻል ብሎ አስጠንቅቋታል። ካሌብ ትሁትን ሰስፔንስ አድርጓታል። የሆነ የምነግርሽ ጉዳይ ነበረኝ ብሏታል። እሺ ምንድነው ንገረኝ ብትለውም አሁን አልነግርሽም ሲላት እንዴ ይቆርጠኛል እኮ ብለዋለች። ሆዲሽን ከቆረጠሽ አይቀርማ ይለይልሽ እንጂ በጭራሽ አሁን አልነግርሽም፣ ጊዜው ገና ነው፣ ግን ደግሞ የምነግርሽ ከባድ ነገር አለኝ ብሎ ያጓጉቷታል ማለት ነው። ካሌብ ጠበቃው እንግዲያው ወደ ቤት ምሳ ግብዣ ጠርቶታል እና ዛሬ ጠበቃው ምሳ ይመጣል ተብሎ ቤት ውስጥ ሽርንጉድ እያሉ ነው። የካሌብ የትሁት አፍቃሪም ለቲና ሀሳባቸው እንድትሳካና ካሌብ የዋህ ሞኝ እንደሆነ ሁሉንም ሰው እንደሚያምን ሁሉንም ሰው በማመኑ ደግሞ እንዴት ተሳካለት ነግሯት አሁን የመጀመሪያ እቅዳችን ተሳክቷል፣ ቀጣውም ደግሞ እንግዲህ የምናየው ይሆናል፣ አንድ እርምጃ ጀምረናል እያለ ነው። ቲና እጅግ በጣም ደስተኛ ሆናለች። እናም የትሁት አፍቃሪም ሽርን ክት ብሎ ጠበቃ ሆኖ ወደዛ ቤት ለምሳ ተጋብዞ መንገር ጀምሯል። አባዬና ካሌብም በትጋት እየጠበቁት ነው። አርፍዶባቸው ምሳ ሰዓት አልፎ እየተንቆራጠጡ እየጠበቁ ሳለ ትሁት እንደ አባዬ እንግዲያ ይመጣል ተብሎ አልነበረም? እንግዲያው እኮ ቀረ፣ ስለዚህ ወይ ምሳ ላቅርብ ምሳ ይበላ ብትለውም አሁን ካለ ካሌብ ስልክ ደውሎለት ካሌብ ሊቀበለው ወጥቷል ብሏታል። እናም እሺ በል ሲመጣ ቀራርባለሁ ብላ ካሌብ ተቀብሎት መጥቶ በአዲስ መልክ ተዋውቋቸው በመካከላቸው ተሰይሟል። ጠበቃነቱንም ተናግሮ ማለት ነው። ትሁት ምሳ አቅርቢ እንግዲያው መጥቷል ተብላ ምሳ እያቀራረበች ባለችበት ጊዜ ትሁት ያወቀችው ይመስላል። እናም ምግቡን ይዛ ሳህኑን ይዛ ደርቃ ቁማ ቀርታለች። ሁላቸውም በትሁት ሁኔታ ተደናግጠዋል። ትሁት ፍቅረኛዋ እንደሆነ ታውቀው ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ